በስራ ላይ ያለው ሰው ነኝ። በስራ ላይ ያለው አለመሳካት ተፈጠረና የብዙ ሰዎች ገንዘብ እኔ ጋር ነበረ። እኔ ከግል ገቢ ውጪ በልጆቼ የማገኘው ገቢ ያለኝ። ልጆቼ የሚታመሙ ልጆች ናቸው፣ ማለት ኦቲስቲኮች ናቸው። ከነሱ ገንዘብ ላይ ሰደቃ ሰጣለሁ ሁል ጊዜ። በዚህ በኩል እዳ አለብኝ። እዳዬን ከማንም አልካድኩም፣ ማንንም ደግሞ አልሰጥምም አላልኩም። ምንድን ነው ያልኩት? እየሰራው እከፍላለሁ፣ ያለኝን ገንዘብ ሰጣለሁ ነው ያልኩት። ባለዕዳዋ እኔ ነኝ። ለልጆቼ ደግሞ ከምንም ነገር መድኃኒታቸው ነው ብዬ የማስበው ሰደቃን ነው። ከነሱ የማገኘውን ሀቅ እዚህ በሚዲያም የሚረዱ ልጆች የሆኑ በሌላ ቦታ የሚረዱ ልጆችን እረዳበታለሁ እና በተደጋጋሚ እርዳታ የምትሰጩ እዳሽን ከጨረሽ በኋላ ነው የሚሉኝ ነገር አለ። እኔ ለልጆቼ ማውጣት ያለብኝን ሰደቃ ለእዳይ መክፈል የልጆቼን ሰደቃ አያጓድልም? ለልጆቼ ማድረግ ከሚገባኝ ነገር አያጓድልም? እነዚህን መልስ ፈልጌ ነበረ። መርሐባ። በመጀመሪያ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ታችን ወንት እሺ፣ ለልጆቹ የሚመጣ የሆነ ስጦታ ለልጆቹ ነው መዋል ያለበት። እሷ ግን ሀሳቧ ምንድነው? አንድ ሐዲስ አለ የተነገረ ዳው መርዳኩም በሰደቃ የሚል ሐዲስ አለ። የታመሙባቸውን ሰዎች በሰደቃ ፈውሷቸው ወይንም ደግሞ ከአላህ ዘንድ ፈውስን አስገኙላቸው ብሎ ተናግሯል። ያ ማለት ሰደቃ በምታደርጉ ጊዜ ሰዎችን አላህ ሱብሓነሁ ወተዓላ ይፈውሳቸዋል እና ያንን ተስፋ በማድረግ በአላህ ሱብሓነሁ ወተዓላ ላይ ሰደቃ ማድረግ ትፈልጋለች። ግን ሙኒት ምን አለ መሰለሽ፣ ሰደቃ የሚጀመረው ካለብን ብድሮች እነዚያን ከመክፈል ነው። እሱ ራሱ ከሰደቃ ይመደባል። ሰው የተበደረውን ብድር ለመክፈል እስከ ጣረ ድረስ ያ የሚያደርገው በሰደቃ የሚያዝለታል። ልክ እንዲሁ ያለበትን ሐቅ በመክፈል ላይ እስካለ ድረስ ይህ ሰው ከአላህ ዘንድ ምንዳውን ያገኛል። በዚህ አልከፍልም ብሎ ሰውየው የተበደረውን ብድር ቢክድ ኃጢአት ይሆንበታል አይደል? በዚሁ አንጻር ልክ እንዲሁ የተበደረውን ብድር ሰውየው ለመክፈል እየጣረ እየደከመ ካለ ያ ሰው ምንዳን ያገኛል። በዚህ ያ ነው እና መጀመሪያ እሱ ይቀደማል። ያንን በምታደርገው አንቺ በሰደቃ ብለሽ ነው ይቺ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም እሺ ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችያለሽ ይመስለኛል። ያንን ህጋዊ በሆነ መንገድ ማስመለስ፣ ሐቃቸውን አስመለሱ፣ እንዳትፈሩ። ገብታችኋል? ኢስላም በተነፈጋችሁት ሐቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ከሐቃችሁ ወደኋላ እንዳትሉ፣ የሰዎችን ሐቅ እንዳትነኩ፣ የራሳቸውን ሐቅ ለማስመለስ ደፋሮች ነው። ማስመለስ ባለባችሁ መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እነሱን በሌላ መንገድ ሐቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ ዐን ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰሪዎችን እወዳለሁኝ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች ነገ ትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲል ኸላኢቅ የውመል ቂያማ ወኸየረሁ በይነ ሑሪል ዒን አው በይነል ጀና። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን መርጠህ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይሄን ሰው እኮ በቃ የውስጤን ተናገርኩት
ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነሁ ወተዓላ ስትሉ ይቅር በሉ፣ ታገሱ። ወስቢር ወማ ሰብሩከ ኢላ ቢላህ፣ ታገስ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸዋል። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። ወበሽር ሳቢሪን አለ፣ ታጋሾችንም አብስራቸው እያለ ይናገራል። እሺ በጣም አመሰግናለሁ። አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ቀድሞ ያቸው ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታችሁ የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። አልመዓዚፍ ወአላት አለሁ ወልአጋኒ ወልሙዚቃ። ወደፊት ከትውልዶች መካከል ሙዚቃን ወይም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ፣ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ስብሐነሁ ወተዓላ ንስሐ ልታደርጉ ይገባል። ስለዚህ ሙስሊም አላህ ስብሐነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላ ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ቋ ትበሉባቸው፣ ቀስ ብላቸው እነሱን መምከርና መገሰጽ ነው ያለባቸው። ገብቷቸዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብተው ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱ አናሳ ነበር። መስጂድ እንግዲህ የአምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዚያው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት፣ እንዳትገለምጡት አሉ። ይጨርስና ይዛችሁትን ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መገሰጥ ጀመሩ። ምን አሉት? هذا بيت الله አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። ላ ዩስሊሑ ኢላ ሊሰላት ወቂራአት ልቁርአን ወዚክር ወላ ዩስሊሑ ኢላ ልልዒባድ አሉት። ወላ ዩስሊሑ ልልበውል ወልልጋኢጥ ከዛሊክ። ይህ መስጅድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነውና ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለማቅራት፣ አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይህን ስነ ምግባራቸውን ባየ ጊዜ ድምፁን ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ለሌላ ለማንም እንዳትመራ አለ። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ ሃዛ ለቀድ ضየቅተ አልዋሲዕ አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው፣ እኛንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሄዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ምከሯቸው። እንደ ነቢ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሓባ ጓ እንዳሉበት ነቢ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት። ግንዛቤ የለውም የምናያ ሰው ማስገንዘብ አለብን፣ ማስረዳት አለብን ብለው ነቢ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጋቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ እሱ ስህተት ነው። እንዲሁም ዊክ ምናምን መቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል።
በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል።